ፋፊ መጣሽ እንኳን ደህና መጣሽ ነይ እዚህ ነይ ይመጣል ይዛል ቀጥ ብለሽ ይኸውልሽ ማረኝ ያዛት በደንብ አንድ ድምፅ አንድ ቀጥ ብለሽ አሁን ምንም ወሬ ምናምን አያስፈልግም ሂጂ እግሮን ለያዘው ልቀቀኝ ምን ልትሆን ነው እንዴ ምን ልታረግ ሰዋልኝ ስለምትል ያ ሰውዬው ደግሞ ፍላጎቱ ምንድን ነው ለተላለች ግን ደግሞ ከኋላ የሚያስፈራራትን ሰው እንደዚህ ነው ብላ ትነግረን ለሱም ተደብቃለች ማን እንደሆነ ውሸቷን እውነቷን ራሱ ምንም አናውቅም ካጠገባቸው ዞር እንድትል ስለሚፈልግ የሆነ ቦታ ብቻ ወስደ እሷን እንድትደብቅልኝ ነው ማለት ኪራ ያለበት ሁኔታ ጥሩ አይደለም አንተም ያው ጓደኛ ነው ታውቃለህ ሰላም እንዴት ናችሁ ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ ወይኛ አለን እግዚአብሔር ይመስገን እንዴት ነሽ እኔ እግዚአብሔር ይመስገን እንግዲህ ከረጅም ጊዜ በኋላ እኔና ሰላም መግቢያ ሰራን አይደል ቪዲዮ ላይ እንገናኛለን ግን ደግሞ መግቢያ አውረን ትንሽ ቆይተናል አይደል እና ትንሽ ቆይተናል እኔና ሰላም እንደዚህ ቆመን መግቢያ ሰርተን እናንተ ጋር ሁለታችን ብቻ ከቀረብን ተማንኛውም እንኳን ደህና መጣሽ እንኳን ደህና ቆየሽ እሺ ውድ ቤተሰቦቻችን እንዴት ናችሁ ደህና ናችሁ ወይ እኛ አለን እግዚአብሔር ይመስገን ዛሬ እንግዲህ ሁለት እንስቶች ወደ እናንተ የመጣ ነው የሁለት እንስቶች ጭንቅላት ሀሳብ ይዘንላችሁ ነው የመጣ ነው ይህን ቪዲዮ ለእናንተ የምንቀርጸው ያው አንደኛ ሁኔታውን ለማስረዳትና ለማሳወቅ ሁለተኛ ነገር ደግሞ እኛ ላይ የደረሰውን ነገር እናንተ ላይ ቢደርስ እንዴት ማሳለፍ እንዳለባችሁ ያንን ነገር እንዴት መቋቋም እንዳለባችሁ እንድትረዱበት እንድትማሩበትም ጭምር ነውና ዛሬ ወደ እናንተ የመጣሁት ናሆም እግዚአብሔር ይመስገን ደህና ነው በጣም ሰላም ነው ያለበት ሁኔታም ሰላም ነው አሁን ከትንሹ ናሆሜ ጋራ ወደ ገዳም ሄደዋል ያው እንደዋወላለን አወራዋለሁ በጣም ደህና ነው እግዚአብሔር ይመስገን እኔ ከልጅ ጋር ስላልተመቸኝ ነው ተከትያቸው ያልሄድኩት ቤት ውስጥ ነኝ እና እሱ ያለበት ሁኔታ እግዚአብሔር ይመስገን ሰላም ነው አሁን ወደ እናንተ የመጣንበት ምክንያት ደግሞ ምንድነው ያው ፋፊጋ ኪራና ሶል ይቀራሉ በጣም አስቸግረውናል እነሱ እንደውም እንደናው አይደለም ትንሽ ከረራሉብን እነሱ ያው ከበድ ያለ ነውና አንቺም በቻልሹ እየጣርሽን ያለሽው እኔ በምችለው እየመኮክት ነው ያለውና ግን ሊመለሱልን አልቻሉም እነሱም ለምን እነሱ እንዳይመለሱ ብዙ ጥረት እያደረገች ነው ያለችውና ግን ያለውን ነገር ትንሽ ከበድ ያለ ነው ግን ዋናው እንኳን ትልቁና እንኳን ተመለሰ እነሱም ደግሞ ቀስ አድርገን እንደምንም ብለን እንመልሳቸዋለን ግን ዛሬ ከውቤ ጋር አንድ ደስ የሚል ሀሳብ ይዘን መተናል አዎ ሀሳቡ ምን መሰላችሁ ቤተሰቦች ፋፊን እንግዲህ ከዚህም በፊት አሳስሪያት አይታችኋል ሁላችሁም የምትደግፉት ነገር ነው ካግሜ በላይ ሲሆን ነው የሆነ ነገር ላይ ሞስ ነው ወይ ደግሞ ጨከን እንምልባት ማለት ሁለት ነፍስ ላይ ማንም ሰው ሊጨከን እንደማይችል አውቃለሁ እኔም ብሆን ማለት ነውና ግን ደግሞ ካቅም በላይ ሲሆን እሷም ከረር ብላ እየሄደች ስለሆነ ያለኝ አማራጭ እሷን ማስደንገጥ ስላለብኝ አሳስሪያት አይታችኋል ግን ደግሞ ምንም ማስረጃ እጅ ላይ የለም ሰዎቹን ስታዩዋቸው ኖርማል ናቸው እንግዲህ እንደምትመለከቱት ነው ወይ ፈንክታቸዋለች እንዳለ ምንም የሆኑት ነገር የለም ገላቸዋለች እንዳለ አብረው በአካል አሉ እነዚህ ሰዎች እና ምንም አይነት ማስረጃ ማቅረብ አልቻልኩምና ብዙዎቻችሁ ህግ የለም ወይ ምናምን ትላላችሁ ህግ ደግሞ የሚታይ ማስረጃ ይፈልጋል ማሳየት አለባችሁ ለህጉና ያ ነገር ደግሞ እኔ ጋር የለም ስለዚህ እሷን መፈታት ስለነበረባት ተፈታለች እና በምንም አይነት መንገድ እሷን ከኛ ማራቅ አልቻልኩም ወይ ደግሞ ነኪራ እንድትለቅልኝ ማድረግ አልቻልኩም አሁን የመጣልኝ ሐሳብ ምንድነው ኪራንና ሶልን እስከምንመልሳቸው ድረስ ወደ ራሳቸው እስከሚመለሱልን ድረስ ፋፊ ለትንሽ ጊዜ መታገት አለባት ብዬ ስላሰብኩኝ እሷን ማሳገት አለብኝ ምክንያቱም እሷ ትንሽ ካጠጋባቸው ራቅ ስትል ሳይወዱ በግዳቸው ወደኛ መምጣታቸው አይቀርም ወደኛ ሲመጡ እነሱን ይዘን ያለው ነገር አስረድተን ጸበልም ቢሆን ወስደናቸው እንደናሆም ወደ ራሳቸው እንዲመለሱ እንዲድኑ የሷንም ችግር ደግሞ እንዲረዱ ማለቴ ምን አድርጋቸው እንደነበረ እንዲያውቁ
ማድረግ እፈልጋለሁኝና ይህን ነገር እና ሰላም ነን ያወራነው። ነገሩ ከባድ ሊሆን ይችላል። 2 ነፍስ ናት። ምንም አይነት ጭካኔ እዛ ላይ ምንም ነገር አላደርግም። ጀስት የሆነ ቦታ ወስዶ አስቀምጧት፣ ግን ደግሞ እነሱን እንደ ልባችን አግኝተናቸው ወደ ራሳቸው እስከምንመልሳቸው ድረስ እሷ እዛው ብቻዋን መቀመጥ አለባት ብለን ስላሰብን ነው ይህን ውሳኔ የወሰንኩት። እስቲ ስለዚህ ምን ትያለሽ? ልክ ነሽ። የአሪፍ ሀሳብ ነው። ለምብቲ እነሱ ከሷ ነጥልን ወስደን ወደ ጸበልን ለመርጨት ብዙ ነገር ለማድረግ ሞክረን ነበር። ያ ነገር አልተሳካልንም። እነሱ ጋር ጉልበት አለ ያው ወንዶችም ስለሆነና ያ ነገር ከባድ ስለሆነ በዚህ ሰዓት ማለት እንደ ጭካኔ ምናምን አትዩት። ቤተሰብ ማለት እሷን ማሳገት 2 ነፍስ ናት። አዎ ግን እሷ የምታደርገው ነገር ደግሞ እዚህ ጋር ትዳር ሊፈርስ ነው፣ ልጅ ሊበተን ነው። እነሱም እየጠፉ ነው ያሉት። ውብዬ ላይ በጣም ከባድ ጉዳት እየደረሰባት ስለሆነ ነገም በእኔ ምን እንደሚመጣ ስለማላቅ አሁን ግን ማስፈራራት አለብን፣ ማስደንገጥ አለብን። እሷ ቢያንስ የተማመነችው ሰው ከጀርባ አለ። ብዙ ጊዜ ትናገራለች። ያ ሰው ደግሞ ማን ነው? ወይ ማንነቱ ተናገሪ፣ ወይ አንቺን አንፈታሽም፣ በቃ እውነትን አውጪ። ምንድን ነው የሚፈልገው ከነነሆምና ያ ሰው ማን ነው? ማንነቱስ ምንድን ነው? ከጀርባ የተደበቀውን ነገር ብዙ ነገር እሷ ስለምታውቅ ያንን ነገር እንድትነግረን እንጠይቃታለን። አይ አልነግርም የምትለን ከሆነ እኛም እስከ መጨረሻ ጨክናለን። ለምን አንፈታትም ነው እውነቱን እስካላወጣችሁ ድረስ። ግን እናንተ እንደ ጭካኔ አትዩት። ይሄ ነገር እርጉዝ ናት፣ 2 ነፍስ ናት ብለን እስከዛሬ ምንም ነገር እሷ ላይ እርምጃ አልወሰድንም። ታስራ ነበር፣ ግን ምንም መረጃ ስለሌለን እኛ ያው ህግም እንደዚህ ያደረገች ሽቶ ነፋች እንዲህ ብሎ ህግ አይቀበለንም። ያ ቪዲዮን ብናሳየው ለምን በአካል የሆነ ነገር ስታደርጋቸው ማሳየት ይፈልጋል፣ ምስክርነት ይፈልጋል። ህግም ዝም ብሎ ሊቀበል አይችልም። እኛ ስላወራን ብቻ ማለት ነው። ግን ያ ስለማይቀበል እናንተም ታውቃላችሁ። ስለዚህ እኛ ደግሞ ይሄ ተገደን ግዴታ ጨክነን ሳይሆን ግዴታ ይሄ ማድረግ አለብን። ለምን ከጀርባ ያለው ወይ ሰው ታውጣ ወይ እሷ ደግሞ ከኛ ህይወት ትውጣ፣ ከነሱ ልጆች ህይወት ትውጣ። እያያችሁ ነው። ራሳቸው አይደለም ኪራ ለውብዬ የከፈለው መስዋዕት እናንተ ታውቃላችሁ። ብዙ ነገሩን ጥሎ መጥቶ ነው ከእሷ ጋር ያለው እስካሁን ማለት ነው። ግን ተገልብጦ የውብዬ ጠላት መሆን ማለት ይሄ እብደት ነው ማለት። አሳብደዋለች በቃ የሌለ ስለተቀየሩ ነው እንጂ ሰሉም ወድ አይደለም እንደዚህ እየሆነ ያለው እና እኔ ይሄ ደግፈዋለሁ። አዎ ማለት ሁለቱን እኔ በግላጭ አግኝቻቸው እኔን ትንሽ እንኳን ማዳመጥ ቢችሉ በጣም ደስ ይለኝ ነበረ። ነገር ግን ሁለቱም እኔን እያዳመጡ አይደለም። አንዳንዴ መለስ ይላሉ ብዬ ባሰብኩበት ሰዓት ወይ እሷ ትመጣለች ወይ ደግሞ ያለ እሷ ፍቃድ ይህንን ማድረግ አልፈልግም የሚሉና በቃ በአጠቃላይ ሙሉ አስተሳሰባቸው በእሷ አስተሳሰብ ነው የሚያስቡት። የእሷ ጭንቅላት ነው ውስጣቸው ያለውና ያ ነገር በጣም ከባድ ነው። ስለዚህ ያለኝ አማራጭ ይህንን ነው። ምንም አይነት ጉዳትም ምንም አይነት ነገርም አላደርስባትም። በስርዓት አንድ ቦታ ትቀመጣለች። እነሱን አግኝቼ ካሉበት ነገር እስከማወጣቸው ድረስ። ምክንያቱም ኪራም ወንድሜ ነው፣ በጣም ብዙ ዋጋ ከፍሎልኛል። ይሄ ደግሞ የኔ ግዴታዬ ነው። ሶልም ወንድማችን ነው፣ ቤተሰባችን ነው። ስለዚህ እሱም ደግሞ እንደዛው እንደ ኪራ ሆኖ እዛው እሷ ጋር እንዲቀር አልፈልግም። እሱንም ማትረፍ ፈልጋለሁኝ እና እሷን ትንሽ ገለል ለማድረግ የ2 ሰው ነፍስ አተርፋለሁ ብዬ ስላሰብኩኝ ይህንን ሀሳብ ይዤ ወደ እናንተ መጥቻለሁ። ልክ ነሽ። እኔ ሀሳብ ሙሉ በሙሉ እኔ እናንተ ስላወራን እኔ ደግፈዋለሁ እና ዛሬ ምንጠራት የኛ ያቀረብነው የሆነ ምክንያት አለን። እሷ ምክንያቷ ፍላጎቷ ነሆም ነው። ነሆም ከውብዬ ነጥላ መውሰድ ነው አለማዋና ፍላጎቷ ያ ስለሆነ እኛ ደግሞ ደካማ ጎኗ እሱ ስለሆነ በሱ ተጠቅመን ውብዬ ባለፈው እንደዛ አድርጋ ስላሳሰረቻት ዛሬ እሺ ብላ አትመጣም እና እኔ አሁን እደውልላታለሁ እና ይሄ በጣም አሞታል ፋፊ እያለ ነው በጣም ስላመመ በቃ ነውና እንላታለን። ይዞልን የሚሄደው እሷን ይዞልን የሚሄደው ደግሞ ከዚህም በፊት እንግዲህ የኪራን ጓደኛ አይታችሁታል። ናኦምን መቶት ነበር እንግዲህ አልጋ ቤት ድረስ ሂዶ ቤትም መቶ ነበር ካስታወሽ። ስለዚህ እሱን ጠርቼዋለሁ ማለት ከዚህም በፊትም እሱ ደውሎልኝ ጠይቆኛል። ቪዲዮ አይቶ ነበረ። የኪራ ስልክ አይሰራ ምን ሆናችሁ ነው ብሎ እየጠየቀን ነበረ። ግን ደግሞ እንደዚህ ነገሩ እንደከረረ ምንም አልነገርኩትም። ነግሬ ቢሆን ገና ድሮ ነበር የሚመጣው። አሁን ግን ያለውን ነገር በደንብ ስላስረዳሁት እመጣለሁ ብሎኛል። እሱን እየጠበቅኩ ነው። ስለዚህ እሱ ከመጣ በኋላ እሷን እንጠራታለን።
እና ይዞልኝ እንዲሄድና የሆነ ቦታ ብቻ እንዲያስቀምጥልኝ ከዛም በኋላ እነ ኪራን በግላጭ እናገኛቸዋለን ማለት ነው። እንደዛ እናደርጋለን። እስቲ ቁጭ ብለን እንትን እንበል እንጠብቀው አይሻልም? ባሌ ሄዶ እኮ ቤቴ ጭራል። በጣም ቤተሰብ እንግዲህ በእኛ የደረሰ የእውነት በማንም አይደረሰ። ይሄ በጣም ከባድ ነው። በተለይ ይሄ ምናምን ማስነካት የሚባለው ነገር በጣም አስቀያሚ ነገር ነው እና ሁላችሁም በጸሎታችሁ አግዙን። አሁን እሷ ካጠገባቸው ዞር ካለች እና እንደጠፋች ካወቁ ወደኛ ይመለሳሉ ብዬ ተስፋ አደርጋለሁ ከእግዚአብሔር ጋር እና እስቲ ጴጥሮስን እንጠብቀዋለን። ያው ጴጥሮስ ነው ስሙን ታውቁታላችሁ። እሱ ከመጣ በኋላ ያለውን እውነታ በደንብ አስረዳውና ያለውን ነገር እንትን ይልልናል ማለት ነው። ፋፊካ እኔ እደውላለሁ ስትል ያነሳንት ነበር። ሰላም ነው? ሁሉ ሰላም? ደህና ነህ? እንዴት ነው? አለ ሁሉ ሰላም? እግዚአብሔር ይመስገን። ያው መጣክ ስለመጣ በጣም ደስ ብሎኛል። አመሰግናለሁ። ቅድም ያው በስልክ እንዳወራሁህ ነው። ትንሽ አስቸጋሪ ልጅ ናት። አንተም መጠንቀቅ አለብህ። እውነት ለመናገር እሰጋለሁኝ ማለት እሱንም ሌላ ነገር እንዳታረግ በጣም የምሰጋው በእኔ ምክንያት ብዙ ሰዎች እየተሰቃዩ ነው፣ እየተንገላቱ ነው እና አንተም ይህ ነገር እንዲገጥም አልፈልግም። በመጀመሪያ እንግዲህ እንድትጠነቀቅ ነው ይሄንን የምነግርህ እና ልጅቷ ያው አንዳንድ ነገሮችን ሰውን ታስነካለች፣ ታፈዛለች፣ ምናምን ወደ እሷ እንድትሆን ታደርጋለች። በጣም መጥፎ ነገር ነው እና ያ ነገር እንዳይፈጠር ራስን እየጠበቅ ጀስት እሷን ከኛ ህይወት ማራቅ ብቻ ነው የምፈልገው ርቃ ከዛን ኪራንም እንደገና ደግሞ የኛንም ጓደኛ ሶልን ይዘዋለች እና እሱን ስለያዘች እነሱን ወደ ራሳቸው እስከምንመልሳቸው ድረስ ካጠገባቸው ዞር እንድትል ስለምፈልግ የሆነ ቦታ ብቻ ወስደ እሷን እንድደብቅልኝ ነው ማለት። ኪራ ያለበት ሁኔታ ጥሩ አይደለም። አንተም ያው ጓደኛ ነው ታውቃለህ፣ እሱን በደንብ አድርገህ ታውቃለህ። እንደዚህ አይነት ልጅ አይደለም። ግን አሁን በእህቱ በጣም እንዲጨክን ትዳሬ እንዲያፈርስብኝ ነው እሱን እየላከችብኝ ያለችው እና በሱ እየተበቀለችኝ ነው ያለችው። ያንን ነገር ደግሞ ራሴ ነው መመለስ የምፈልገው። እሱ ብዙ ነገር ነው ትቶ ከቤተሰብ ተነጥሎ እኔ ጋር የመጣው ብዙ መስዋዕትነት ከፍሎልኛል እና አሁን ደግሞ እሱ ይሄ ነገር ሲገጥሞና እንደዚህ ሲሆን የእውነት በጣም ነው የከፋኝና በራሴ ታግዬ አልቻልኩም። ህግ ቦታም ወስጃት ነበረ፣ ግን ደግሞ ምንም ባይነ የሚታይ ማስረጃ የለኝም። ገብቷል አይደል? እና ያ ነገር ስለሌለ እሷ ተለቃለች። አሁን ከዚህ በኋላ ምንም አይነት አማራጭ የለኝም ወንድሜን ለማዳን ማለት ነው። ያለኝ አማራጭ እሷን ብቻ ካጠገባቸው ማራቅ ነው ወደ ራሳቸው እስከሚመለሱ እና እሷን እንድትወስድልኝ ብቻ ነው። የሆነ ቦታ ወስደ እንድታስቀምጥልኝ ብቻ ነው። ግን ምንም አይነት ጉዳት እንዲደርስባት አልፈልግም። ምክንያቱም ነፍሰ ጡር ናት፣ 2 ነፍስ ስለሆነች እንደዚህ ጉዳት ምናምን ማለት አልችልም። ግን ደግሞ ከነ ኪራ ከነ ሶል ራቅ እንድትል ከኔም ህይወት ራቅ እንድትል ለትንሽ ጊዜ እንድትይዝልኝ ስለምፈልግ ብቻ ነው የጠራሁትና ይሄንን ነው፣ ሌላ ነገር አይደለም። እሺ አሪፍ ነው። በቃ እንደዛ ከሆነማ ችግር የለም። እሺ ትደውልላታለሽ? አዎ እኔ ልደውልላት ነው። ሄሎ ፋፊ እንዴት ነሽ? ሰላም ነው? በጣም ተጨናንቀን እኮ በእናትሽ ትንሽ ጨንቆኝ ነው የደወልኩልሽ። በሰላም ነው? አዎ በሰላም ነው። ግን ናሁም ታሞ እኮ በእናትሽ አሁን ፋፊ እያለ ነው እና እባክሽ ነይ፣ ያው ታስፈልጊናለሽ። አሞታል በቃ ፋፊ አምጡልኝ እያለ ስለሆነ ነይና እስኪ ቢያንስ አረጋጊው። ቶሎ ብለሽ ነይ እሺ፣ ቶሎ ብለሽ ነይ። በእግዚአብሔር የምርሽን ነው? በእውነቴን ነው፣ የምሬን ነው። በጣም እንትን ብሏል፣ በጣም አሞታል። በቃ ፋፊ አምጡልኝ እያለ ስለሆነ ቶሎ ብለሽ ድረሺ በፍጥነት። እየቀለዳችሁ አይደለም? እየቀለድኩ አይደለም እንዴ፣ የምሬን ነው። ቶሎ ድረሺ። በጣም ጨንቆናል። ቶሎ በይ። እሱ እንግዲህ ታገኛለሽ ነው።
እስቲ በዚህም ራሱ ከተገላገልና ጥሩ ነገር ነው። በእናትሽ ነው። አዎ እሷ ስልሽ እጇ ሰፊ ነው። ብዙ አዲስ ነገር ነው በየቀኑ የምታመጣውና በቃ ምንም ልንይዛት አልቻለም። በዛ እስቲ ከቻልክ ማለት ነው ከኋላሽ ሆኖ የሚያስፈራራሽ ሰው ማን ነው ንገሪኝ ለኔ በላት ማለት ቢያንስ እሱን ከተናገረች እሷንም ማገትም ምንም አያስፈልግም። ሰውየውን መፈለግ እንችላለን። አሁን ችግሩ ከኋላ የሚያስፈራራኝ ሰው አለ ትላለች፣ ግን ደግሞ ከኋላ የሚያስፈራራትን ሰው እንደዚህ ነው ብላ ትነግረን። ለሱም ትደብቃለች ማን እንደሆነ ውሸቷን እውነቷን ራሱ ምንም አናውቅም። እና በጣም ነው እያሰቃየችን ያላችሁ። እንጃ እኔ እንደዚህ አይነት ሴት እኔ ገጥማኝም አጣጣም ከያዝናት በኋላ መረጥ እንሰጣታለን ወይ የሰውየውን ማንነት አውጪ ወይ አንቺ አንለቅሽም። በቃ ቢያንስ ለልጇ ስትል ሆዷ ላለች ስትል እውነቱን ታወጣለች ብዬ አስባለሁ። ስለዚህ በቃ ሳትጎዳት በቃ በደንብ አስፈራርተክ አማራጭ እንደሌላት በቃ ማወቅ አለባት። በቃ ፍላጎቷ አላማዋ ምን እንደሆነ እዚህ ቤተሰብ ውስጥ ሰውየው ደግሞ ሚስጥር ሰው አለኝ ስለምትል ያ ሰውየው ደግሞ ፍላጎቱ ምንድነው? አላማው ምንድነው? የዚህ ቤተሰብ ትዳር መፍረስ ነው? ምንድነው ፍላጎቱ? ያንን እንጠይቅልን እንፈልጋለን። እሺ እንጠይቃለን። ችግር የለም። መጀመሪያ ትምጣና ግን ሁለት ነፍስ ናት ማለት ተጠንቀቅ ነው። ይዛት ስትሄድም ተጠንቀቅ ይዛት ሄድ። ሁለት ነፍስ ስለሆነች እየደረሰችም ስለሆነ ሌላ ችግር እንዳይፈጠር ሌላ ችግር እንዳታመጣብን። አረ በለስ ከዛ እስኪ ፋፊ መጣሽ? እንኳን ደህና መጣሽ። ነይ እዚህ ነይ ይመጣል። ነው ፈልገሽ ነው የመጣሽ? የእውነት ማለት ነው። ተረጋግነ ምን ሆነሽ? ዲናው ማሞታል አይደለች? አዎ እኮ በጣም ሞታል። በጣም ታሟል። አንቺን ካገኘ ቀን ጀምሮ አሞት ነበር። አሁን እግዚአብሔር ይመስገን ደህና ነው። እንኳን ደህና መጣሽ። እሺ የታለ? ቆይ እንሰጥሻለን። ትንሽ ተረጋጊ። ተረጋጊ። መጀመሪያ ምን ሆነሽ? አሞታል አላለችም እንዴ? ለምንድን ነው የጠራሽኝ? አሞታል ስላልሽ እኮ ነው የመጣው። ራሱ እንዳንቺ አልተጨነቅኩም። ስማም በጣም የምትጨነቅለት አይደል? እሺ የታለ? አይዞሽ ተረጋጊ። እየቀለዳችሁ ነው? አይ ዛሬ እየቀለድሽ ነው? ለምን ቀልዳለሁ? እና የታለሽ? ይመጣልሻል። አይዞሽ ወይ እየቀለዳችሁ ከሆነ ይኸውልሽ እኔ ልሂድ። ተረጋጊ። መጀመሪያ ተረጋጊ። እየሰማሽ ነው? አንተ ማነህ ስትጀምር? ማነህ አንተ? አረ ማንነትን አትጠይቅሽ። አሳውቀሽ ሻለሽ ነው ማንነትን መንቀሳቀስ ጀመር። ችግር የለም። በጣም እየሰማሽ ነው? ክራይ ጓደኛ ነው ታውቃለሽ አይደል? እሺ እና እየሰማሽ ነው? እና በይ ጓደኛው ምን እንዳደረግሽ ንገሪው። ምን አደረኩት? አንቺ ማን ያደረገው ነገር አለ እንደዚህ? እኔ የሰማው ብዙ ነገር ነው የሰማሁት ነው ታውቃለሽ። ኪራ ማለት ለኔም እኮ ጓደኛዬ ነው። የምታውቂው ባክሽ ጓደኛዬ ነው። ምንድነው? ቆይ አልገባኝም። አሁን ምንድነው የፈለጋችሁት? አሁን ብለሽ ነው አልልም ነው ብለሽ ነው አይመጣም። ተረጋጊ ነው ምን እንሰጥሻለን። በቅርቡ ተረጋጊ። መጀመሪያ አሞታል ብለሻላ። የታል? ብዙ አንቺ ለመጨቃጨቅ ነው የጠራሁት። እያወራሽ መጀመሪያ ተረጋጊ። እስኪ ቆይ ምንድነው? ብዙ የሰማው ነገር ብዙ ነገር በቃ አለ ታውቃለሽ አይደል? ምንድነው እንደዛ አንቺን የሚያደርገው ነገር ምንድነው? ተረጋጊ መጀመሪያ ነው። እሺ ምንድነው የፈለከው? እየጠየቀሽ እኮ ነው። ምንድነው ያስነካሽ? ምንድነው ጥያቄ መልሽ? ይሄ ነገር አስነክታናለች ያሉት ነገር ካለ ይጠይቁ። ኧረ እባክሽ ተይ እንጂ እኮ ቆይ ኪራይ ያንቺ ወንድም ነው የኔ ወንድም ነው? እስቲ መልሽልኝ። እንዴ እሱን ራሱን ጠይቂው። ለምን ራሱን የምጠይቀው? አንቺ ጤነኛ አይደለሽ እንዴ? እንዴ ለምን አትጠይቂውም? ራሱ ይመልስልሻል። አሁን እኔ ካንቺ ጋር የማወራበትም የምጨቀጨቅበትም ሰዓት የለኝም። እኔም ሰዓት የለኝም። የኔ ቆንጆ እና ምን ፈለግሽ? እኔ የምፈልገው ከዚህ በኋላ ማለት ነው መፈናፈኛ የለሽም። ሌላስ? መፈናፈኛ ምንም አይነት ነገር የለሽም። እሺ ለምን ጠይቂያለሽ? የምጠይቀው ነገር አለ። ምንድነው ያንቺ ጎን ነው? በማን ተማምነሽ ነው ልጁን እያስፈራራሽ ያለው? ምንድነው? ማን ያስፈራራው? ይሄ እኮ ማስፈራራት ሳይሆን ሳይፈልጉ አጥምደሽ ይዘሻቸዋል። አንቺ ያልሽውን ብቻ እንዲያወሩ፣ አንቺ ያልሽውን እንዲተገብሩ ነው ያረግሻቸው። እንዴት ማለት ነው? የኪራም ባላይ ሰው አይቻልም። ስለዚህ እኔ እነሱን እንደዛ ማድረግ ከቻልኩኝ ታዲያ እናንተንም ለምን እንደዛ አላረጋችሁም? አናስፈልግሽማ። አንቺ የምትፈልጊው ነው ምን ነው አይደል? እኔ ደግሞ ማለት ነው ገዳይኝ ባሌን መቼም ማሳለፍ ያዘጥሽ ልንገርሽ፣ መቼም ማለት ነው። እና ደግሞ መቼም አታገኘው።
እሺ አሁን ምን ፈለግሽ? አሁን እየሰማሽ ነው? ምን ፈልጋለሁ? አሁን ማታምን ምንድነው የምትለኝ? በማን ተማምነሽ ነው እስከዚህ ልጁን እያወራሽ ያለው? ማን እንደሆነሽ ንገር። ጀርባሽ ላይ ማን እንዳለ በቃ እንትን ያለሽ ነው አይደል? ታውቃለህ አይደል? ያ ሰውዬን አንቺ ግልጽ ካላረሽ ዛሬማ መጨረሻውን ታያለሽ። ታውቃለሽ? የፈለግከውን አድርግ። አላስረዳህም፣ አልነግርህም። ከኋላሽ ያለውን ሰውዬ ንገሪኝ እያለሽ አሁን በእነሱ ፊት ከኋላሽ ያለው ነገር ንገርና ከዛ ምንም ይደረግ ካልነገረሽማ ዛሬ መጨረሻውን ነው የምታየው። ችግር የለም። ብነግርህ ልታረግ ነው። እሱማ ታያለሽ። ችግር የለም። በተነፋፋ መስሎ ነው የምትችለው አይነት ነገር መስሎክ ነው። እንደዛ መስሎ ከሆነ አተሳስተ እንዴት አይነት ንቀት አትንካኝ። አይ እንደዛ መስሎ ነው። እናቱ አሁን በጣም አትንጠራሪ። እሺ አሁን ያወራሁት ነገር መልስ ይችላል። ጊዜሽ አልቋል። አንቺ ስለሌለሽ እኮ ነው። አይ ያቅም ጉዳይ አይደለም። እኔ ያወራሁት ነገር መልስ ይችላል። እየሰማሽ ነው አይደል? ለዚህ አስቤ ነው እዚህ መልክታ ቀላል። እሺ እኔ ያወራሁት ነገር የጠየቁት ነገር መልስ ይችላል። ቶሎ ብዬ እሺ። አይ ማትመልስ ከሆነ ደግሞ የሆነ ቆንጠጥ አድርጋትና ከዛ ታወሪያለሽ። ቆንጠጠኝ እዚህ ታፋይ ስር ይሻላል። የቱ ጋር ቆንጠጠኝ? ትቀልጃለሽ አይደል? ምን ይቀልሽ? እንዴት እንደሆነ እኮ ያሳይልኝ። እየቀለሽ ነው የምትለኝ? እሺ ምንድነው የምትለኝ? ትለምኛለሽ። ነገር አይተኛ የጠየቅነው ነገር ነገር አላማሽ ምንድን ነው? ለዚህ ቤት የመጣሽበት ፍላጎትሽ ምንድን ነው? እናሁም ያለ ልጅህ ነው ያልሽበት ምክንያት ምንድን ነው? የሚያስፈራራሽ ሰውዬ ማነው? ነገር አንቺ ነፃ መውጣት የምትፈልጊ ከሆነ እውነቱን አውጪ። ምንድን ነው አላማሽ? ካልሆነ ግን ከዚህ ቤት አትወጭም። በቃ መጨረሻሽ እኔ እንጃ። ከዚህ ቤት አልወጣም። እስከ መቼ ነው የማልወጣው? እስከ መጨረሻው። ሌላ የምትሉት የላችሁ? ለምን እስከ ስትወጪ እኮ እናያለን እኮ። ቆይ እንዴ ምን ነው በጣም እየቀለዳችሁ። ንቀትሽ ግን ምን ያክል ነው? እባክሽ ጠጋቢሽ እንዴት ነው? አውርስቲ የጠየቅነው መልስ ጭ አንተ ከኋላ ስላለው ሰውዬ ብነግርህ አቅም ያለህ ነው የሚመስልህ? ነው አቅም ኖሮ ማለት ያወራሻል። አንቺ ሰውዬው ከኋላ ያለው ሰው አቅም ያለ ሰው አይደል? እሱን እያወራሽ አይደል? እስከዚህ ቆይሽ ያምጪ የት ማንም ይሁን ማምጪ ችግር የለም። ከዛ ምን ልታረግ? ቆይ አይደለም ላቆም ለምን እንደምትጨነቂ እስኪ ተናገሪ። ምን የምታመጣው ነገር አለ? አንቺስ ብትሆኚ ምን ታመጫለሽ? የምናመጣውንማ አሁን ታሳይሻለች። አሁን ታየዋለሽ ምን እንደሚመጣብሽ። ስለዚህ ንገሪ። ግን እኛ አሁን ጊዜ እየሰጠንሽ ነው። እኔ ማን እንደሆነ ነግሬሽ ከዛ ምን እንደሚመጣብኝ የምጠብቀው እኔ ነኝ። በጣም ጥሩ ነው። ቆይ የዚህና ለራስ ወደደ ያደረግሽ ምንድን ነው? እኔ ነኝ ራስ ወዳድ። ሌላ ሰው ነው አይደል? እሺ እኔ ይኸውልሽ እያንዳንዱ የምታረጊው ነገሩን ያብሰዋል እንጂ ምንም የሚቀንስ ነገር የለም። ምንም የሚያብስ ነገር ቆይ አንቺ ለራስሽ ማለት እንጂ ተሳፈረ ማለት ነው። እኔ ላይ የምታረጊው ነገር እንደሌለሽ ቁጣሪ ገባሽ? አሁን አታውሩ። ከዚህ በኋላ የለም። አንድ ብቻ ሰጥቻለሁ። ከዚህ በኋላ እየሰማሽ አይደል? እየሰማሽ ነው አይደል? አንድ ድል ብቻ ነው ከዚህ በኋላ የሰጠው። እሺ ታወራለሽ? አታወሪም? አልነግርህም። አትነግሪም? አትንካኝ። ልቀቀኝ። የትም አትሄጂም። ምን ልትሆን ነው እንዴ? ምን ልታረግ ነው? የፈለገው አደረጋለች። እሱ ምን ያጣ? እሺ ምን እንደምታረገው በቃ አሳያት። ምን እንደምታረጋት አሁን አሳያት። አንጠልጥለህ ነው መውሰድ ያለብህ። ያዛት። ድብድብ እኮ እኛን በቃ አንድ መቼም የሚባል ነገር የለም። ይዛት ቀጥ ብለው ቀጥ ብለሽ ይኸውልሽ ማርያም ይሄንን ያዛት በደንብ አንድ ድምፅ አንድ ቀጥ ብለሽ ሂጂ። አሁን ምንም ወሬ ምናምን አያስፈልግም። ሂጂ እግሯን ሊያዘው ችግር አለ። ስርዓት ይዘሽ ውረጂ። መኪና ውስጥ አስገባት ቀስ አድርገህ ሳታወራ እንዴት የት እንደምንወስዳት እናሳየዋለን። መኪና ውስጥ ቀጥ አድርገህ ወስዳት። አፍናት እንደታወራ አፍናት በደንብ አሁን ማለት ነው። በደንብ እሰራልሻለሁ ፋፊ በደንብ ማለት ነው።